ውሎ ማደሪያ መንደሬ አንተን ሳስብ ጌጠኛ ልብሴን ለብሼ ቅዱስ የሚል ነው መዝሙሬ። ሃሌሉያ ስምህ ይባረክ። ሃሌሉያ ልከፍል የማልችለው ነበረብኝ ዕዳ ችግሬን ሳዋየው ማንን ሊረዳ ኃጢአተኛ ብሎ ሁሉም ተጸየፈኝ እንዲፈረድብኝ ጠላትም ከሰሰኝ ጠላትም ከሰሰኝ ማነው የሚያድነኝ ከእንግዲህ ብዬ ብቻዬን ሳለቅስ አገኘኝ ጌታዬ ዕዳዬን ተወልኝ እንባዬን አበሰው የሕይወቴን ቁስል በቁስሉ ፈወሰው በቁስሉ ፈወሰው ማን እንዳንተ ጌታ ልብን ሊመረምር ማን ቀርቦ ሊረዳ የሰዎችን ችግር እውቀትህ የላቀ መሐሪ ነህ ምስጋናና ክብር ይሁን ለስምህ ይሁን ለስምህ ይሁን ለስምህ ይሁን ለስምህ ብዙ ክብር ለእግዚአብሔር ይሁን። እንደምን ሰነበታችሁ? ለነገሩ እዚህ እንደምን ከረማችሁ ነው መሰለኝ። ጌታ ይባረክ። ሁሉ ደህና ነው? ጌታ ይመስገን። በዚህ ስፍራ ስላለው በጣም ደስ ብሎኛል። እግዚአብሔር ረድቶኝ የእናንተን በጎ ፈቃድ ተጨምሮበት ዛሬ በእናንተ ፊት እግዚአብሔርን ሀሳብ እግዚአብሔርን ነገር ለመካፈል ስለተገኘው ደስ ብሎኛል። ጌታ ይመስገን። እንግዲህ ወንድማችን እንዳስተዋወቀው የመጣሁት ከኢትዮጵያ ነው። የምኖረውም ኢትዮጵያ ነው። አግብቻለሁ። አንድ ልጅ ወልጃለሁ። በሙሉ ወንጌል ቤተክርስቲያን ውስጥ ነው የማገለግለው። ጌታ ይባረክ። ወደ አሜሪካ ስመጣ ሁለተኛ ጊዜ ነው። ስሜ ወንድሜ እንደተቸገረው ለመጥራት ብዙ ሰው ይቸገራል። ስሜ ግብረ ኃይል ነው የሚባለው። እሱ ገብሬ ብሎታል። አንዳንድ ሰዎች ገብረ መንፈስ ቅዱስ ይላሉ። አንዳንድ ሰዎች እንደውም አንድ ጓደኛዬ ትዝ ይለኛል። አሁን ካናዳ ሀገር ውስጥ መጋቢ ነው። በፊት ኢትዮጵያ ያለን ቤቱ ሄድኩኝ ፈልጌው እና ቤት የምታገለግለው እህት ነው ያለችው። በአጋጣሚ እሱ የለም። ግብረ ኃይል መጥቶ ነበር ብለሽ ንገሪው ብያት ወጣሁ እና ሲመለስ ያ ማነው ጓደኛህ መርሃ ግብር መጥቶ ነበር እና ከዛ ጊዜ ጀምሮ እስካሁን መርሃ ግብር ነው የሚለኝ። ችግር የለውም። የሰው ስም አይመስልም። አንዳንዶች የመስሪያ ቤት ስም ነው ይመስላል። እንግዲህ ጌታ ይባረክ። ስሜ ነው። በእናንተ ቋንቋ ታስክ ፎርስ ማለት ነው። ደህና ናችሁ አይደለ? ክብር ለኢየሱስ ይሁን። እንግዲህ በቀሩት ደቂቃዎች ውስጥ የእግዚአብሔርን ሀሳብ እንካፈላለን። ጌታ በረጅምም በአጭርም ጊዜ የልቡን ሀሳብ ማስተላለፍ ይችላል። ጌታ ይመስገን። ቨርጂኒያ ሌላ አገልግሎት ስላለኝ ወደዛ መሄድ ይኖርብናል። ጌታ ይመስገን። እስኪ እንቁምና እግዚአብሔርን ቃል አንብበን ጸልየን። ያው ዘመን ልጅህ ተነስቶ የአምላካችን ትእዛዝ ፍርዱ ትእዛዙ ምንድን ነው ብሎ ይጠይቃል። እግዚአብሔር ብናደርገው ብንፈጽመው የሚወደው ነገር ምንድን ነው? ሕጉ ምንድን ነው ብሎ እግዚአብሔር ጥያቄ ይጠይቃል። እና ልጅህ ሲጠይቅህ አምላካችን እግዚአብሔር እንደዚህ ነው ብለህ እኔን በዚህ መንገድ አስተዋውቀኝ
የሚልበት ክፍል ነው። ጌታ ይመስገን። ምንድነው በሌላ ቋንቋ እግዚአብሔር እስካሁን ጊዜ ድረስ ከአንተ ጋር ተጉዣለሁ፣ ቀጣዮቹንም ጉዞ እሄዳለሁ። ነገር ግን አንተ አንድ ምዕራፍ ላይ ታቆማለህ። እድሜ የሚባል ነገር አለ፣ ሞት የሚባል ነገር አለ። ትቀየራለህ፣ ታቆማለህ። እኔ ግን እቀጥላለሁ። ጌታ የተባረከ ይሆን። ሰዎች ሊያረጁ ይችላሉ፣ እኔ አላረጅም፣ እሄዳለሁ። ሌሎችንም ዘመኖችን እሻገራለሁ፣ እቀጥላለሁ። ሌላም ትውልድ የሚመጣው ትውልድ ከኔ ጋር ይቀጥላል። ግን ልጅህ ተነስቶ የዚህ አምላካችን የእግዚአብሔር ትእዛዙ ምንድነው? ፍርዱ ምንድነው? ብናደርገው ብንፈጽመው የሚወደው ነገር ምንድነው ብሎ ሲልክ ለልጅህ እንደዚህ ብለህ በለው ነው የሚለው። ጌታ ይመስገን። ልጅህን እንደዚህ ብለህ እኔን አስተዋውቀኝ፣ ለልጅህ ንገረው። አምላካችን እግዚአብሔር ይሄን ይመስላል፣ እግዚአብሔር ይሄን ይወዳል፣ እግዚአብሔር ይሄን ይጠላል፣ እግዚአብሔር በዚህ ነገር ይደሰታል፣ እግዚአብሔር በዚህ ነገር ያዝናል ብለህ ለሚመጣው ትውልድ ንገረው። የአምላካችን የእግዚአብሔር ትእዛዙ ደግሞ ስርዓቱ፣ ፍርዱ ይሄ ነው፣ ታሪኩ ይሄ ነው፣ ዝናው ይሄ ነው፣ እግዚአብሔር የሰራው ስራ ይሄ ነው ብለህ ንገረው የሚል ሀሳብ ነው ያለው። ጌታ ይመስገን። እግዚአብሔርን ለሰው ስናስተዋውቀው፣ እግዚአብሔርን ለልጅ ስናስተዋውቀው፣ ዛሬ እዚህ ጋር በጣም ብዙ ልጆች አይቻለሁ። በጣም ትናንሽ ልጆች አይቻለሁ፣ ቲኔጆች አይቻለሁ። እንደዛ ብላችሁ አስቡት። አባዬ እማዬ እናንተ ጌታን ተከትላችኋል፣ የነገራችሁንም ብዙ ታሪክ አለ፣ እግዚአብሔርን አምልካችሁታል። እኛ ደግሞ አሁን እያደግን ነው። እግዚአብሔር ምንድን አይነት ነው፣ ምን ይመስላል ብለው ቢጠይቋችሁ ማለት ነው። ሲጠይቅህ ለልጅህ እንደዚህ ብለው ብሎ እግዚአብሔር የተናገረው ነው። ጌታ ይመስገን። የሚነገር ነገር ማለት ነው። ስለ እግዚአብሔር የሚወራ ወሬ ማለት ነው። ጌታ ይመስገን። እና ሲጀምር ምን ይላል? እኛ በግብፅ የፈርዖን ባሪያዎች ነበርን ብለህ ለልጅህ ንገረው። እግዚአብሔር በጣም የሚገርም አምላክ ነው። እስኪ አሜን። እግዚአብሔር ልጅህ እግዚአብሔር ምን አይነት ነው፣ ትእዛዙ፣ ፍርዱ፣ ትእዛዙ ምንድን ነው ብሎ ሲጠይቅህ ለልጅህ ከምትነግረው ነገር አንዱ ምንድን ነው? ባሪያ ነበርን ብለህ ንገራቸው። ደስ የሚል ንግግር ነው። ባሪያ ነበርን ብሎ መንገር ለምንድን ነው? እነዚህ አሁን የመጣው ትውልድ ስለ እግዚአብሔር የሚጠይቀው ትውልድ ምናልባትም ግማሾቹ በምድረ በዳ የተወለዱ ናቸው። ይሄ ነገር እየተነገረም ከቀጠለ በተለይ ደግሞ እንደዚህ መጽሐፍ ቅዱስ ታትሞ በደንብ ስርዓት ባለው መልኩ ሳይመጣልን ኦራል ትራዲሽን የነበራቸው ለትውልድ የሚነገር ነገር አለ። የሚነገረው አባት ለልጁ ይነግራል፣ ልጁ ለሚቀጥለው ይናገራል። የሚነገር ንግግር ነው። ስለዚህ በሚመጣው ዘመን ሁሉ ለትውልዱ የሚነገረው ነገር ውስጥ አንዱ ምንድነው? ሲጠይቅህ እኛ ምንድነን? ባሪያዎች ነበርን ብለህ ንገረው። ምናልባት ይህ ልጅ እኮ ባርነት አያውቅም። በምድረ በዳ የተወለደ ይሆናል፣ ወይም በተስፋይቱ ምድር የተወለደ ሊሆን ይችላል። ግን አባቱ ባሪያ ነው፣ አያቱ ባሪያ ነው፣ ወይም ነበር ባሪያ። ስለዚህ እኛ በግብፅ የፈርዖን ባሮች ነበርን ብለህ ንገራቸው። በጣም የሚገርም ነው። እግዚአብሔር ለምን ይሄ ነገር እንዲታወቅለት ፈለገ? ለምን ባሪያ እንደነበሩ ሊያስታውሳቸው ፈለገ? ወገኖቼ በሚገርማችሁ ሁኔታ በመጽሐፍ ቅዱስ ውስጥ ህዝቦች፣ ግለሰቦች፣ ቤተሰብ ከእግዚአብሔር ጋር በነበራቸው ግንኙነት በጣም ብዙ ጊዜ በእግዚአብሔርና በሰዎች መካከል ችግር ይፈጥር የነበረው ነገር ምንድን ነው ካላችሁ፣ መርሳት ነው። መርሳት የሚባል ሰውን ሁሉ የሚጠናወጥ አባዜ አለ። ከምን እንደተነሱ፣ ከምን እንደመጡ፣ ማን እንደነበሩ መርሳት ብዙን ሰው የሚጠናወተው በሽታ ነው። እግዚአብሔር ደግሞ ይህንን ጠንቅቆ ስለሚያውቅ ለልጅህ ምንም እንኳን ወተት በምታፈስ ምድር ቢኖርም፣ ማር በምታፈስ ምድር ቢኖርም፣ እንደዚህ አፕል እየሸመጠጠ ወይን እየሸመጠጠ ቢበላም ሁልጊዜ ከምታስታውሰው ነገር አንዱ የምታስታውሰው ነገር እናንተ ባሪያ ነበርክ ብለው ንገረው። እኛ በፈርዖን ባሮች ተደርገን ነበር፣ በግብፅ ባሪያ ነበርን ብለህ ንገረው። ያ ነገር ጥሩ ነው። አንደኛ ከእግዚአብሔር ከራሱ ጋር ያለው ግንኙነት፣ ሁለተኛ ለጎንዮሽ ግንኙነት መልካም ነው። ሰው መነሻውን ሲያስብ ከእግዚአብሔር ጋር በትህትና መሄድ ይችላል። ሰው ከየት እንደተነሳ ታሪኩን ሲያስታውስ፣ ሁል ጊዜ ሲያስብ ከሰዎች ጋር ባለው ግንኙነትም ጥሩ ነው። በሚገርማችሁ ሁኔታ ከዛ በኋላ እግዚአብሔር በሚሰጣቸው ሕጎች ውስጥ የተለያዩ ሕጎች ሰጥቷቸዋል። ከእግዚአብሔር ጋር ባላቸው ነገር፣ በእርስ በርስ ባላቸው ነገር፣ በምግብ አቅጣጫ፣ በሚያስተዳድሯቸው ባሮች
አቅጣጫ ስለሚያደርጉት ነገር ስርዓት ሲነግራቸው እነሱ ደግሞ ከባርነት ወጥተው አሁን በሚገዟት ምድር ላይ ባሪያ ነበራቸው የነሱ እና እግዚአብሔር ምን ይላቸዋል? ባሪያህን በሚገባ ሁኔታ ትሪት አድርገው በቤት ያለውን ይልና ለዚህ የሚጠቅመውን ነገር ሲነግረው አንተ ራሱ በግብፅ ምንድን ነበርክ? ባሪያ ነበርክ። ለካ ባሪያ እንደነበረ ማስታወሱ አሁን እሱ ባሪያ ለሚያደርገው ሰው ይጠቅማል። ስለዚህ እግዚአብሔር ለትውልዱ የምትነግረው ነገር ምንድነው? እናንተ ለፈርዖን ባሮች ነበራችሁ በግብፅ ለነገራቸው። እኛም ተመሳሳይ ነገር የተነገረ ኤፌሶን ምዕራፍ 2 ላይ መጣችሁ ስትመለከቱ ሐዋርያው ጳውሎስ በጻፈልን መልእክት ላይ ምንድነው የሚለው? እኛ በኃጢአታችንና በበደላችን ምንድን ነበርን ነው የሚለው? ሙታን ነበር። እንዲያውም ምንድነው የሚለው? እኛ ከተስፋው ቃል ርቀን ነው የሚለው። ማለት ምንድን ነበር? ሩቅ ነበር። ግን አሁን ምን ብለናል ነው የሚለው? ቀርበናል። ይሄ ደግሞ የሆነው እግዚአብሔር በምሕረቱ ምን ስለሆነ? ባለጠጋ ስለሆነ። ሃሌሉያ! እስኪ አሜን ነው ወይ? እግዚአብሔር በምሕረቱ ምንድነው የሚለው? ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ ምን ያለ የተነሳ አሁን የሆነውን ሆነናል ነው የሚለው እንጂ ድሮ ምንድን ነበር? ሙታን ነበርን። እንደውም ምን ይላቸዋል? የራሳችንን ፈቃድ እንኳን ማድረግ አንችልም ነበር ይላል። የምንመላለሰው በሰማዩ ላይ ፈቃድ እንዳለው አለቃ መንፈስ እንደሱ ፈቃድ ነበር። ስልጣን እንዳለው አለቃ መንፈስ ስልጣን የምንመላለስ ነበር። ዛሬ ግን ምን ብለናል? ነፃ ወጣናል። እስኪ አሜን ነው ወይ? ስለዚህ እግዚአብሔር ምንድነው የሚለው? ትናንትናችንን እንድናስታውስ የተፈታነውን መፈታት፣ ነፃ ወጣንበትን ነፃነት፣ የተደረገልን ነገር ማሰብ ከእግዚአብሔርም ጋር ከሌላ ሰውም ጋር ባለን ግንኙነት ጠቃሚ ነው። ስለዚህ ልጅ ተነስቶ ሲጠይቅ ምንድነው የሚለው? ባሪያ ነበርክ ብለህ ንገረው። እስኪ አሜን ነው ወይ? ደስ አይልም? ደስ አይልም ማለት በተለይ ብዙ ሰው ያለፈ ነገሩን መነሻውን በተቻለ መጠን ቢያዳፍነው ይመርጣል። እንደውም አንዳንዱ ሰው ስም ሁሉ ይቀይራል። ነገሩ ሲለወጥ፣ ህይወቱ ሲለወጥ ሁኔታዎች ስም ሁሉ የሚቀይሩ አሉ። በተለይ ወደ አዲስ አበባ መጣችሁ ካያችሁ በጣም ያስቃቸዋል። ክፍለ ሀገር እያለን ከበቡሽ የነበረች ልጅ ሁሉን ነገር ቀይራ ኪኪ ሆና አግኝቻታለሁ። ቦሌ ማለት እንዴት ተገናኝቶ ከበቡሽ ኪኪ እንደሆነ ባላውቅም አይወዱም። እንደውም በድሮ ስም ከጠራችኋቸዋል ከቤ ካላችሁ አለቀላችሁ። ምክንያቱም በተለወጠ ማንነት ነው አሁን እየተመላለሰች ያለ። ግን ምንም ችግር እኮ የለውም። እስኪ አሜን ነው ወይ? አደፍርስም ቢሆን ስማችን እግዚአብሔር በቃ አደፍርስን አሁን የሆነውን ነገር አደረገው። አሜን ነው ወይ? እንደውም እሱ ነው ክብር ያለው፣ እሱ ነው ሞገስ ያለው። ሃሌሉያ! እግዚአብሔር ከምን እንዳነሳን ከምን እንዳወጣን እግዚአብሔር ምን እንዳደረገልን እንደዋለልን እያሰቡ መኖር ክብር ያለበት ነገር ነው። ጌታ ይመስገን። ስለዚህ እግዚአብሔር ለልጅክ ሲጠይቅህ የምትነግረው ነገር አንዱ ምንድነው? ባሪያ ነበርክ ብለህ ንገረው። ደስ አይልም? አዎ። ግን አሁንም ባሪያ ነህ። እስኪ አሜን ነው። እግዚአብሔር ነፃ አውጥቶ ነው እንጂ አንተ ምንድን ነበር? ባሪያ ነበር። እግዚአብሔር ሲያገኘህ ጡብ እየሰራ ጭቃ እያቦካ እግዚአብሔር ቆይ ድረስልኝ ብለህ መጽሐፍ ቅዱሳችን በዘዳግም 32 ላይ በጣም የሚገርም ነገር ይናገራል። ቁጥር 9 ላይ የእግዚአብሔር እድል ፈንታ ማን ነው? ህዝቡ ነው። ያዕቆብም የርስቱ ምንድን ነው? ገመድ ነው ይልና በምድረ በዳ የነፋስ ጩኸት በበዛበት በውድማ አገኘው ይላል። ያዕቆብ ሲገኝ የት ነው የተገኘው? አይስክሬም እየላሰ ነው አይደለም። ሲገኝ እግዚአብሔር ሲያገኘው በየት ነው ያገኘው? በምድረ በዳ። የት ነው ያገኘው? በውድማ። የት ነው ያገኘው? የነፋስ ጩኸት በበዛበት አገኘው ይላል። ግን እግዚአብሔር አገኘው። እስኪ አሜን ነው ወይ? የትም ቢገኝ ማን አገኘው? እግዚአብሔር አገኘው። እግዚአብሔር ሲያገኘው ሰው በእግዚአብሔር ሲገኝ ሰው ታሪክ ይቀየራል። በእግዚአብሔር ሲገኝ ሰው ኑሮ ይቀየራል። እስኪ አሜን ሃሌሉያ። የትም ቦታ ላይ ይሁን ከየትኛውም ቦታ ስፍራ ይምጣ ከየትኛውም ፋሚሊ ይገኝ እግዚአብሔር ሲያገኘው ታሪክ ይቀየራል። አሜን ነው ወይ? ስለዚህ አገኘው ይልና ቀጥሎ የሚለው ከበበው፣ ተጠነቀቀለት፣ እንደ አይን ብሌን ምን አለው ይላል? ጠበቀው። ብቻ ብሎ ያቆም ንስር ጫጩቶቹን በክንፍ እንደሚያወጣ በክንፎቹ አወጣቸው ይላል። ሃሌሉያ። ይሄ አሞዱ ቡል ብሎ የነበረው በምድረ በዳ የተገኘውን የንፋስ ጩኸት በበዛበት የተገኘውን ያዕቆብን ይሽሩንን እግዚአብሔር ሲያገኘው ግን ሌላ ነገር ሆነ። እስኪ አሜን ነው ወይ? እግዚአብሔር ከበበው ይላል፣ ተጠነቀቀለት፣ እንደ አይን ብሌን ጠበቀው። ብቻ አይደለም በጣም ወደ ከፍታ ንስር ጫጩቶችን ለብቻ ተሸክሞ በጀርባው በትከሻው ተሸክሞ አወጣው ይላል። ከዛ በኋላ የሆነውን ነገር ልነግራችሁ አልችልም። የጭንጫን ማር በላ፣ የምን የባሳንን ምናምን በላ፣ ከእንትን ከሚወጣ ካለት ከሚወጣ እንትን ማር ጠገበ ምናምን ይላል። በቃ ተገኘ፣ እግዚአብሔር ተጠነቀቀለት፣
ያን ነገር አለ። በጣም የሚያሳዝናችሁ ነገር ከዛ ቀጥሎ ያለው በሚገርም ሁኔታ ምን እንደምታውቃላችሁ ይሽሩን ወፈረ ይላል። እሰይ ወፈረ። እስኪ አሜን ነው። በቃ ጉንጩ ቦምቦሊኖ አከለ። በጣም በቃ አማረበት። በቃ አማረበት በጣም ወፈረ ብቻ ብሎ ያቆም ደነደነ ይላል። ደነደነ ብሎ ያቆም መጽሐፍ ቅዱስ እውነት ይቆም ብላ ረገጠ ይቀላል። ረገጠ። ቀጥሎ ያሳዝናል። የልጅነቱን አምላክ የፈጠረውን እግዚአብሔር ረሳ ይላል። ሰው ሲወፍር ነው የሰው መሰረታዊ ችግር ረሳ። እንደውም ይላል ተወ ይላል። ማንን? አምላክን ተወ ብቻ አይደለም። አሁን ቅርብ ጊዜ በተነሱት ማዳን በማይችሉ የሰው እጅ ስራ በመሆኑ በአማልክቶች አስቀኑት ይላል። የሰው መሰረታዊ ችግር ይሄ ነው፣ መርሳት። እግዚአብሔር ቸር ነው። አሜን ነው። እናንተ አትረሱም። እንደው ዝም ብሎ ለማሳሰቢያ ነው። ጌታ ይባረክ። ሃሌሉያ። እስኪ አሜን ነው ወይ? እና አትርሳ ብሎ ታጠገባቸው ያለው ሰው እኛ ሀገር እንደዛ እንባባላለን። አሜን እንት ዋን ወይ እንዳይሆን አንዳንድ ሰዎች ያወሉት እንዲህ ተባባሉ ግን እንላለን። እስኪ ተባባሉ አትርሳው እንደሚል። ሃሌሉያ። እስኪ አሜን። ሁለተኛ ባሪያ ነበር ከሚለው ቀጥሎ በኋላ እግዚአብሔር ምን ይላል? እግዚአብሔር ግን ሃሌሉያ። እስኪ አሜን ነው ወይ? በብርቱ እጅ ሃሌሉያ ከግብጽ ምን አለ? አወጣ። ነፃ ምን አለ? አወጣ። እግዚአብሔር ትውልዱ እንዲያውቅለት የሚፈልገው ሰው ከእግዚአብሔር ጋር ባለው ግንኙነት ውስጥ አንድ ሰው ስለ እግዚአብሔር ሊኖረው ከሚገባው መረዳት አንዱ ምንድነው? እግዚአብሔር የሚባለው አምላክ ነፃ አውጪ አምላክ። አሜን ነው ወይ? God of deliverance። እግዚአብሔር ከማንኛውም ነገር ነፃ የሚያወጣ ሃሌሉያ። እግዚአብሔር የትኛውንም ቀንበር ምን የሚል አምላክ ነው? የሚሰብር አምላክ ነው። እግዚአብሔር የሕዝቡን ባርነት አይፈልግም። እግዚአብሔር የሕዝቡን ጭቆና አይፈልግም። እግዚአብሔር የሕዝቡን ጫና አይፈልግም። ኢየሱስ ጌታ ነው። እግዚአብሔር በበረታችሁና በጸናችሁ ክንድ ምን አለ ነው የሚለው? አወጣ። ሃሌሉያ። የማንን? የፈርዖንን ቀንበር ሰብሮ ተጽዕኖውን ሰብሮ በሕዝቡ ላይ ጸንቶ የነበረውን ቀንበር እግዚአብሔር ሰበረው። ኢየሱስ ጌታ ነው። በሕይወታችን ላይ ያለውን ማንኛውንም አይነት ቀንበር እግዚአብሔር መስበር ይችላል። የበሽታ ቀንበር፣ የኑሮ ቀንበር፣ የኃጢአት ቀንበር፣ የትኛውንም አይነት ቀንበር እግዚአብሔር ይሰብራል። እስኪ አሜን ነው ወይ? ከእግዚአብሔር ጋር እየኖረ ሰው፣ እግዚአብሔርን እያመለከ ሰው፣ እግዚአብሔር ሰው በባርነት እንዲኖር አይፈልግም። ስለዚህ ለልጅ ስትነግረው ዝም ብሎ ይሄ የተቀቀለ ፓስታ እንዳይሆን ልምጥምጥ እንዳይሆን ንገረው። አምላካችን የዲሊቨራንስ አምላክ ነው ብለን ንገረው። እስኪ አሜን ነው ወይ? ማንኛውም በላዩ ላይ ያለውን ጫና በሱ ላይ ሊሰለጥንበት የሚፈልገው ነገር እየሰበረ እንዲኖር በኢየሱስ ስም ንገረው። እስኪ አሜን ነው ወይ? ጌታ የምን አምላክ ነው? ነፃ አውጪ አምላክ ነው ብለን ስለ እግዚአብሔር ከሚነገረው ታሪክ አንዱ ይሄ ነው። ከችግሩ ጋር፣ ከቀንበሩ ጋር፣ ከስራቱ ጋር፣ ከደዌው ጋር እያስታመመ እንዳይኖር አይ እግዚአብሔር እኮ ነፃ አውጪ ነው። እስኪ አሜን ነው። ኢየሱስ ከተናገራቸው ንግግሮች ውስጥ በጣም ከሚገርመኝ አንዴ በጣም የጎበጠች ሴት፣ የድካም መንፈስ ያለባት ሴት፣ ላይዋ ላይ የከበዳት ሴት አየ ኢየሱስ እና በጣም የተናገረው ነገር በጣም ይገርመኛል። የማንነቷን ጉዳይ ነው ኢየሱስ ያለ። ይቺ የማን ልጅ ናት አለ? የአብርሃም ልጅ ናት። ጎብጣለች ግን የማን ልጅ ነች? የአብርሃም ልጅ። በጫና ውስጥ ነው ያለች ግን የማን ልጅ ናት? የኪዳን ልጅ ነች። የአብርሃም ልጅ ማለት የእግዚአብሔርን የምታመልክ ሴት ነች። ኪዳን ያላት ሴት ነች። ከእግዚአብሔር ጋር የምትሰዋ ሴት ነች። መስዋዕት የምታቀርብ ሴት ነች። የመቅደሱ ስርዓት የምትፈጽም ሴት ነች። ግን እስካሁን እና ኢየሱስ እንደዚያ ያለ አሁን ጊዜ መጥቷል አለ። እስኪ አሜን ነው። ነፃ ልትወጣ ምን ይላታል? ይገባል። ከነ ላይ ካለው ከነ ጎበጣት መንፈስ ከነ ድካማ ልትኖር አይገባትም አለ። የማን ልጅ ስለሆነች? የአብርሃም ልጅ ስለሆነች፣ የእግዚአብሔር ልጅ ስለሆነች። ስለዚህ ለልጅ ስትነግረው የምትነግረው ነገር አንዱ ምንድነው? አምላካችን እግዚአብሔር ምንድነው? ነፃ አውጪ ነው። እስኪ አሜን ነው። ሃሌሉያ። እስኪ አሜን፣ እስኪ አሜን። ደስ ይለኛል። አንዳንድ ጊዜ እንደዚህ ልጆች ሲወጡ ዛኛ ጋር በተለይ ያው እንግዲህ እኔ የማገለግልበት ቸርች ሙሉ ወንጌል ታውቃላችሁ፣ ውጋ ንቀል ስንል ነው የምንውለው እና ልጆችም እየሰሙ የሚያድጉት እሱ ነው። እስኪ የሆነ ነገር በሉ ሲሉ በያሻሻሉ ያዋጋ ይላል መጽሐፍ። ልጅ ወጥቶ ማለት ጥሩ ነው። እስኪ አሜን ነው።
ይህን እየሰማ ነው ማደግ ያለበት። አሜን። የሚወጋውን እየወጋ የሚባረረውን እያባረረ ነው መኖር ያለበት። ሃሌሉያ። አምላካችን ምን አይነት አምላክ ነው? ነፃ አውጪ አምላክ ነው። ክብር ለኢየሱስ ይሁን። እና ይቀጥልና ምን ይላል? ነፃ ደግሞ ያወጣን ይላል። እኛ በዓይናችን እያየን እግዚአብሔር ታላላቅና አስፈሪ የሆኑ ታምራዊ ምልክቶችን ድንቆችን በግብፅ በፈርዖንና በመላው ቤተሰቦቹ ላይ አደረገ ብለህ ነገራቸው። ቁጥር 22 ላይ ጌታ ይመስገን። አምላካችን ደግሞ ሲያወጣን በዲፕሎማሲ አይደለም ያወጣን። አምላካችን እግዚአብሔር ሲያወጣን የሆነ ትሪቲ ተዋውሎ አይደለም ያወጣን። ፈርዖን በፍጹም አለቅም ብሎ ነበር። አለቅም ህዝቡን እግዚአብሔርን አላውቅም ነው በቃ። እግዚአብሔርን አላውቅም ህዝቡን ምን አለ አለቅም። አጭር ግጥም ይመስላል ባለ ወደ ስኒ ህዝቡን አለቅም እግዚአብሔርን ምን አለ አላውቅም። ይልቅ አንተ ሙሴ አሮን ህዝቡን አታስነፉት፣ ይስራ የሚያልቅ ገና ስራ አለ፣ ገና የሚያቦኩት ጭቃ አለ፣ የሚሰሩት ጡብ አለ፣ አታስነፏቸው ነው። ግን እግዚአብሔር አምላካችን አለ እኛ በዓይናችን እያየን። ሃሌሉያ እስኪ አሜን። ዓይናችን እያየ እግዚአብሔር በፈርዖንና በቤቱ ላይ ታምራትና ድንቆችን አደረገ። እስኪ አሜን። ምን ማለት ነው? የምታመልከው አምላክህ አንተ ልታልፍ ትችላለህ። ልጅህ ሲቀጥል በትውልድ ሁሉ ሰው ከኔ ጋር ባለው ግንኙነት እኔ በሚያመልክበት ጊዜ መርሳት የሌለበት ነገር እኔ ድንቅና ታምር የማደርግ አምላክ ነኝ። እስኪ አሜን ነው። ለልጅ እንዲህ ብለህ ንገረው። ካልሆነ ነገር አንዱ ምንድን ነው? እኔ እግዚአብሔር ጋድ ኦፍ ሚራክል ሃሌሉያ ታምራት የማደርግ አምላክ ነኝ። ነገራችሁ ክርስትና ከእግዚአብሔር ጋር ያለ ግንኙነት ቸርች ጨዋታ ነው። ሪቹዋል አይደለም። ኢየሱስ ጌታ ነው። አምላካችን የሚሰማ አምላክ ነው። አሜን ነው። ሰምቶ ደግሞ ምን የሚል ነው? የሚመልስ አምላክ ነው። እግዚአብሔር በታምራት የታወቀ አምላክ ነው። እስካሁን ድረስ እግዚአብሔር ታምር ያደርጋል። ታምር ማለት ከሰው ችሎታ ያለፈ፣ ከሰው አቅም ያለፈ አይቻልም የተባለ ነገር፣ ሐኪም ያቃተው፣ ዘመን ያቃተው፣ ሁኔታዎች ያቃቱትን ነገር እግዚአብሔር ላይ ሲመጣ ይለወጣል። እስኪ አሜን ነው። ወገኖቼ ለልጅ የምትነግረው ነገር እንዲህ ብለህ ነው አለ እግዚአብሔር። እኛ እያየን ነው፣ በዓይናችን እያየ ታምር አድርጓል። ለዛ እኮ ነው ጌዲዮን ከምድያማውያን ጫና የተነሳ መሳፍንት ምዕራፍ 6 ላይ በወይን መጥመቂያ ውስጥ ስንዴ እየወቃ ፈርቶ ተንቀጥቅጦ ምድያማውያን እየመጡ ስለሚያስጨንቋቸው እያለ የእግዚአብሔር መልአክ ከቻለ እስኪ አሜን ነው ያለው ነገር። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው፣ ሂድ ባለ ጉልበት እስራኤልን ነፃ አውጣ። አንድ ነገር ልንገርህ አለ እግዚአብሔር ከኛ ጋር ቢሆን እኮ ይሄን አሁን የምታየው ነገር ሊሆንብን አይገባም ነበር። ለመሆኑ አለ እግዚአብሔር እንደዚህ ያደርጋል ብለው አባቶቻችን የነገሩን ነገር የታለ? ምንድን ባህር ይከፍላል ብለው። ምክንያቱም እየተነገረው እየሰማው ያደገ ምንድን ነው? እግዚአብሔር የታምራት አምላክ ነው። ባህር ከፍሏል፣ ከዓለት ውሃ አፍልቋል፣ መናን መግቧል፣ ፈርዖንን እንዲያርፋል እየተባለ ነው ልጁ ያደገው። በቃ እንደዚህ ነው እየተነገራቸው ያደገው። እና እግዚአብሔር መልአክ ችግር የለም አለ በዚህ ባለ ጉልበት እነሱ ዘመን ላይ ያልተሰራ ታምር ባታ ይሆናል አሉ። እስኪ አሜን ነው። እውነት ነው እኮ ምድያማውያንን እግዚአብሔር በችቦ ሃሌሉያ አረ አሜን ነው ወይ በማሰሮ ህልም እያሳየን ይመጣቸው በአንድ በጌዲዮ ወገኖቼ ስለ እግዚአብሔር የምናውቀው ታሪክ ይሄ ነው። እግዚአብሔር የታምራት አምላክ ነው። አሜን። እንዴት ይሆናል የተባለ ነገር በየት በኩል የተዘጋ ነው፣ ያለቀለት ነው። በምን አቅሜ ሰው የለኝም አላውቅም እንዴት አድርጌ በሚባል ነገር ላይ እግዚአብሔር ታምር መስራት ይችላል። አሜን ነው። እውነቴን እኮ ነው የምላችሁ። የእግዚአብሔር ቃል ነው። እግዚአብሔር የምን አምላክ ነው? የታምራት አምላክ ነው። ሃሌሉያ እስኪ አሜን። ምን ብዬ ያችን ምድር አስገብቼ አስወርሳችኋለሁ እንዳለ አሁን የገባችሁበት ምድር ትላንት የተናገርኩት እግዚአብሔር የገባውን የተስፋ ቃል የሚፈጽም አምላክ ነው። ሃሌሉያ ጊዜ የሚያልፍበት የሚደክመው የሚያረጅ አምላክ አይደለም ያለው። ኢየሱስ ጌታ ነው። የተናገረውን ተስፋ ምን የሚል ነው? የሚፈጽም። ስለዚህ ለልጅህ የምትነግረው ነገር ስለ እኔ ሊታወቅ የሚገባው ነገር እኔ ተናገርኩ ማለት ምን አልኩ ነው? አደረግኩ ማለት ነው። ጌታ ይመስገን። እስኪ አሜን። የመጨረሻ
ላስት በት ነው ዘሊስት ነው የምትሉት ነው። የመጨረሻ እንደዛሬው በህይወት እንድንኖር ይላል ቀጥሎ ያለው ቁጥር ውስጥ በህይወታችን ዘመን ሁሉ መልካም እንዲሆንልን አምላካችንን እግዚአብሔርን እንፈራው ዘንድ አዘዘን ብለን ነገራቸው። ሰሙኝ። እግዚአብሔር ስለኔ የማይረሳ ነገር ለትውልዱ የሚነገር ነገር ልጅህ በኋለኛው ዘመን ሲመጣ የምትነግረው ነገር አለ። ምንድነው? ፍሩኝ ብለህ ነገራቸው። ምን በሉኝ? እግዚአብሔርን መፍራት ነው ለትውልዱ የሚነገረው። እስኪ አሜን ነው ወይ? ዘመናዊነት የማይቀይረው ምንም አይነት ነገር የማይለውጠው በምንም መልኩ ሞዲፋይ የማይሆን ነገር እግዚአብሔርን መፍራት ነው። እስኪ አሜን ነው። ለዛ ነው ጠቢቡ የጥበብ ጣራ ላይ ሆኖ የጥበብ መጀመሪያ ማንን መፍራት ነው አለ? እግዚአብሔርን መፍራት ነው። ብዙ ጊዜ እግዚአብሔርን መፍራት የሚለው ቶፒክ ብዙ ምቾት የሚሰጥ አይደለም ለብዙዎች፣ ወይም በተሳሳተ መንገድ የተተረጎመ ነው። አንዳንዱ እግዚአብሔርን በፖሊስ መልክ ፈርጆ፣ አንዳንዱ እግዚአብሔርን መፍራት ማለት እግዚአብሔር በላዩ ላይ ሊያመጣው ያለውን መዓት ወይም በእንደዚህና እንደዚህ ያደርግብኛል በሚል በተሳሳተ መረዳት ነው እግዚአብሔርን መፍራት የሚለው። እዚህ ላይ ግን ሲናገር ምንድን ነው የሚለው? እግዚአብሔር እንዳሁኑ በህይወት እንዲያኖረን ሁለት ነገሮችን ነው። እንዳሁኑ በምን እንዲያኖረን? በህይወት ላይ ይሄኛው በህይወት መኖር የሚለው ይሄ ፊዚካሊ ምን ኤግዚስት ማድረግ በህይወት እንድንኖር አሁን እንደምንመላለሰው እንደዚህ እንድንመላለስ በህይወት እንድንኖር ባጭር ተቀጨ እንዳንባል ፕሪማቹር ዴዝ የሚባል። ለዛ ነው ዳዊት ሲጸልይ ምን አለ? እባክህ አምላኬ ሆይ አለ በዘመኔ እኩሌታ ምን አትበለኝ አለ፣ አትውሰደኝ። ይህ ሰው በ39ኛው ምዕራፍ ላይ እኮ እግዚአብሔር የምኖርባቸው ዘመኖች ሁሉ ያውቃል ተጽፈዋል አለ። ነገር ግን ፕሪማቹር ዴዝ የሚባል አለ፣ ተቀጨ የሚባል አይነት እንዳልሆነ እኩሌታው ላይ እንዳልሞት አንተ ያቀድክልኝና የወሰንክልኝን ያክል ዕድሜ እንድኖር የጻድቅ ሰው ዕድሜ እንድኖር እርጅና የለመለመ እንዲሆን በመልካም ሽምግልና እንዳልፍ መልካም እንዲሆንልኝ እባክህ አምላኬ ሆይ ብሎ ጸልዮ እና ስለ ምንድን ነው የሚለው? እንዳሁኑ በህይወት እንዲያኖረን። እንዳሁኑ በምን እንዲያኖረን? በህይወት እንዲያኖረን። አንዱ ጥቅሙ እሱ ነው የመፍራት። ሁለተኛው ነገር በህይወታችን ዘመን ሁሉ ምን እንዲሆንልኝ አለ? መልካም። እስኪ አሜን ነው። እስኪ እንደው በጣም እንደው አሁንስ መልካምነቱ በዛ ትንሽ እንደው ክፉ ነገር ቢያደርግብኝ ብሎ የሚጸልይ ያለ ጧት ሲነሳ የሁሉ ሰው ምኞት እኮ ምንድን ነው? በዘመኑ ሁሉ ምን ማየት ነው? መልካም ማየት ነው። በዘመኑ ሁሉ ምን ማየት ነው? መልካም ማየት ነው። ያዕቆብ ብሏል እድሜውን ሲጠይቀው ፈርዖን ጥቂት ናቸው አለ እጅግም ክፉ ነበሩ አለ። የሰው ሁሉ ምኞት ክፉ እንዲሆንበት አይደለም፣ መልካም ነው። መጽሐፍ ቅዱስ ሲናገር በህይወት ዘመን ሁሉ መልካም እንዲሆንልህ ትላልቅ ዩኒቨርሲቲዎች ግባ ይላል። እሱ መልካም ነው። ትልቅ ዩኒቨርሲቲ ውስጥ ግራጁዌት ማድረግ አለብህ አይደል? በህይወት ሁሉ መልካም የሆነልህ ከእናንተና ቤተሰብ ስትወለድ ነው አይደል? በህይወት ሁሉ መልካም የሚሆንልህ እንትን የሚባል ሀገር ውስጥ ስትወለድ ነው አይደል? በጣም የሚገርመው ነገር በህይወታችን ሁሉ መልካም እንዲሆንልን እግዚአብሔርን ፍሩት ብለን ነገራቸው። መጽሐፍ ቅዱስ ሲናገር በመዝሙር 33 ቁጥር 16 ጀምሮ ንጉስን የሰራዊቱ ብዛት አያድነውም ይላል። ኃያል ሰው በኃይሉ ብዛት አይድንም፣ ፈረስ ከንቱ ነው አያስጥልም ይልና የእግዚአብሔር አይኖች ግን ወደሚፈሩት ናቸው፣ በምሕረቱ ወደሚታመኑ። እስኪ አሜን ነው። ከዛ ዝቅልና እነሱን ሰዎች ይላል እግዚአብሔር በረሃብ ጊዜ ይመግባቸዋል ይላል፣ ከሞትም ያድናቸዋል። ተመልከቱ፣ በጣም እኮ የሚጋጭ ነገር ነው የሚመስል። ዳዊት በዛ ሁሉ ኤክስፒሪየንስ በዛ ሁሉ ነገር ውስጥ ሆኖ ያን ሁሉ የህይወት ተሞክሮ ይዞ እኔ ልንገራችኋለሁ ከብዙ ነገስታትም ጋር ተወውቃለኝ
እኔም በዘመኔ ንጉሥ ነኝ። ወታደር ሙኜ ሳውልን አውቀዋለሁ። ንጉሥን የሰራዊቱ ብዛት አያድነው። በዙሪያው የከበቡት ጋርዶች አያድኑትም። ኃያል ሰው ስኪልፉል የሆነ እንትን የሚችል ሰው ጎራዴ ምናምን እሱ በኃይሉ ብዛት አይደለም። ፈረስ አለ ከንቱ ነው አያስጥልም። ምናልባት እንግዲህ ያኔ የታወቀው የጦር መሳሪያ ሊሆን ይችላል ወይም ሌላ ነገር ሊሆን ይችላል። ፈረስን እሱ አያስጥልም ማለት አንድ ሰው ብቻ ደህና ሆኖ ይኖራል። የእግዚአብሔር አይኖች ሁልጊዜ የሚጠብቁት ኢየሱስ ጌታ ነው። እግዚአብሔር ያተኩሮ የሚከታተሉት ሰው አለ። የትኛው ነው አለ? የሚፈሩት። አንድ ጓደኛዬ አሁን እዚህ አሜሪካን ሀገር ነው የሚኖረው። እኔ ጎንደር ነው የኖርኩት። ጌታ ነው የሚያውቁት። ያደኩት እዛ ነው። እዛ በኋላ ነው በአዲስ አበባ ያለፉትን 10 ዓመት አካባቢ መኖር የጀመርኩት እና ሜዲካል ስኩል ተማሪ ነበር እና በጣም ወዳጆች ነን። አብረን ነው የምናድረው፣ የምንውለው፣ የምናገለግለው። አንድ ነገር ነገረኝ። አባቴ 11ኛ ክፍል እያለን እኔን እና 2 እህቶችን ይዞ መዝሙር 128ን አወጣና ነበበልን። ከእናቴ ጋር ነበር እና እግዚአብሔርን የሚፈራ ሰው እንዲባረካል ብሎ ሚስት በቤት ውስጥ እንደሚያፈራ ወይ እናት ልጆች በማዕድ ዙሪያ ነው የራቡ ቃያ ናቸው ምናምን የሚለውን አነበበልንና እኔ እንደሌላ አባቶች እንግዲህ አካውንት ከፍቼ ብር አላስቀምጥኩላችሁም ማለት ነው። ሌላም ነገር አላረኩላችሁም፣ ግን ያው አብልቻችኋለሁ፣ አስተምሬያችኋለሁ፣ አልብሻችኋለሁ አሉ። ግን እኔና እናታችሁ ስለ እናንተ አንድ ነገር አድርገናል ብሎ ያንን ቃል አነበበና ስለ እናንተ እግዚአብሔር ፈርተናል። ስለዚህ በህይወታችሁ ዘመን ሁሉ ምንም አታጡም ማለት ነው። ይሄን ልጅ አሁን በቋል ወዳጄ ነው፣ ጓደኛዬ ነው። እዚህ ሀገር ነው ያለው። ካምብሪጅ ነው ፒኤችዲውን የሰራ። እዚህም መጥቶ ስፔሻላይዝ አድርጓል። ጌታን የሚወድ አግብቷል። አንደኛ ሚዜው ነበር። ምናልባት ዶክተር ያውቀዋል። ዶክተር ስብሐት ይባላል። በጣም ወዳጄ ነው። ምንም አላጣም ህይወቱ ዘመን። እህቱ ምንም አላጣችም። ካናዳ ሀገር ነው ያለችው፣ ጀርመን የተማረችው። የተባረኩ ፋሚሊዎች ናቸው። ቤተሰቦቹን አሁንም አውቃቸዋል። ወገኖቼ ምናልባት ልጆቻችንን ትላልቅ ትምህርት ቤት ስለላክናቸው ሴኪዩር የምናደርጋቸው መስሏችሁ ከሆነ ተሳስተናል። እሱ መልካም ነው፣ ክፉ ነገር ነው አይደለም። ግን ብዙ ሰዎች እዛ ትምህርት ቤት ልከዋቸው ምን ሆነው እንደመጡ አይተናል። ልጆቹ ምን ተምረው ነው? ለልጆቻችን ዋስትና የሚሆናቸው እግዚአብሔርን መፍራት። እስኪ አሜን ነው። እግዚአብሔርን ስንፈራ፣ እግዚአብሔርን መፍራት ስናስተምራቸው። ስለዚህ መልካም በህይወታችሁ ዘመን ሁሉ መልካም እንዲሆንላችሁ እግዚአብሔር እንዲህ ብሎ አዞናል። ፍሩ ይብሏል። አሜን ነው። ምን ብሏል? ፍሩ ይብሏል። ጌታ ይባረክ። እስኪ አሜን ነው። እስኪ እግዚአብሔርን መፍራት በሉ። ግዴላችሁም ህይወት ያለበት ነገር ነው። አሜን ነው። የድሮ ትምህርት አይደለም። አይ ብሎ ወንጌል እያላችሁ ነው ቦላችሁ። የድሮ ትምህርት አይደለም። እግዚአብሔርን መፍራት ጥበብ ነው። አሜን ነው። በህይወት ያኖራል፣ ደህና ያደርጋል። የሰፈር አየር ሰብስቦ ስም ብሎ ከመገሰጽ እየፈሩ መኖር በጣም መልካም። አልሰማችሁኝም? አንዳንዱ ነገር የሰፈር አየር ሰብስባችሁ ትገስጹት በትምህርት ማየት ነገር አለ። ከእግዚአብሔር ጋር ባለ በጸጥታ ማማር የምናሸንፈው። እስከ አሜን እና እግዚአብሔር ምን ብሏል? ፍሩ ይብሏል። ይሄ ነው እንግዲህ ለትውልዱ የሚናገረው። ቆመን እንጸልይ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ባሪያ ነበርክ ብለህ ለልጅ ንገረው አለ። ግን ባርነት ብቻ አይደለም፣ እኔ ደግሞ ነፃ አውጪ አምላክ ነኝ። ነፃ ደግሞ ማውጣት ብቻ ሳይሆን የታምራትም አምላክ ነኝ። ሌላው እኔ የገባሁትን ተስፋ ምን የምንስነኝ የምፈጽም ነኝ። ማሰሪያው ግን እግዚአብሔርን መፍራት። እስኪ አሜን ነው። የሚፈሩት ይላል መጽሐፍ ቅዱስ ጠግበው ያድራሉ። ሃሌሉያ። ያከማችሁ ነው የሚለው የነገደው